በተለያዩ የሙያ ዘርፎች በማህበር ተደራጅተው በገቡበት የስራ ዘርፍ ውጤታማ መሆናቸውን በወላይታ ዞን የዳሞት ፑላሳ ወረዳ ወጣቶች ተናገሩ። ቢሆንም ምርታቸውን በወቅቱ ለገበያ አውጥተው እንዳይሸጡ እንቅፋት የሆነው የገበያ ትስስር ችግር እንዲቀረፍላቸው ወጣቶቹ ጠይቀዋል። ከዶሮ እርባታ ማህበራት የሚነሱ የገበያ ትስስር ጥያቄዎችን ለመመለስና የዶሮ መንደሮችን ለመፍጠር እየሰራ መሆኑን የተናገረው ደግሞ የወረዳው አስተዳደር ነው። ሂሩት የምሩ ዝርዝር አላት። ወጣቶች ከመንግስት ስራ ተቀጣሪነት ስሜት በመውጣት የራሳቸውን ስራ መፍጠር እንዲችሉና በኢንተርፕራይዝ በማህበር በመደራጀት ውጤታማ ሲሆኑ ይስተዋላል። ለዚህ ደግሞ ዋቢነት በወላይታ ዞን በዳሞት ፑላሳ ወረዳ በኢንተርፕራይዝ በማህበር ተደራጅተው በተለያየ የሙያ ዘርፎች በመሰማራት ውጤታማ ሆነዋል። ያው ካፒታላችን 100,000 ብር ብቻ ነው እኛ የጀመርነው። ከዛ በኋላ ያው ያደገን አሁን ወደ 3 ሚሊዮን ወደ 4 ሚሊዮን አካባቢ ደርሰናል። ጥሩ ስራ እየሰራን ነው ያለነው። ከጀመረን እንግዲህ በትንሹ በ20,000 ብር ነው የጀመርነው 5 ሆነን አሁን እንግዲህ ራሳችንን ችለን እያንዳንዱ ማሽን ገዝተን የራሳችን ግል መኖሪያ ሰርተን ለራሳችን የሚሆን እንግዲህ ለህፃናትን ለትምህርት መብቂያ ሁሉም ቦታ እንግዲህ ደርሰን ራሳችን ችለን ነው የምንኖረው። ከመቶ 20% የኛ ቆጠባ ነው። 80% የመንግስት ብድር ወስደን ስራ ላይ ገብተናል። አሁን የብድር እዳ እየማላለሰ አሁን ስራ እየሰራ ነው። የወረዳው አስተዳደርም ሆነ ያደራጁ አካል ድጋፎቹ እንደነበሩ የሚናገረው ወጣት አሸናፊ ኤልያስ የጫጩት ዶሮ ገበያ ትስስር ባለመኖሩ በተደጋጋሚ ለኪሳራ እንደሚዳረግ በመግለጽ መንግስት የገበያ ትስስር ላይ መላ ቢፈጥር ሲል ተናግሯል። ትንሽ የገበያ ችግር አለ። ገበያ ችግር ያው የገበያ ችግርና የኢትዮ ቺክን ጫጩት የሚላከው ገንዘብ አንድ አይደለም። አንድ ጫጩት ኢትዮ ቺክን 170 ብር ነው የማመጣው። አሁን እኛ ገበያ ላይ ጫጩት 180 190 ብር ነው። ትንሽ ገበያ ችግር አለ። ገበያ ችግር ተጽዕኖ እያደረገ ነው። በ2017 ዓመተ ምህረት በገጠር 75 ኢንተርፕራይዞችንና በከተማ 55 ኢንተርፕራይዞችን በማደራጀት ወደ ስራ መግባታቸውን የወረዳው ስራ እድል ፈጠራና ኢንተርፕራይዞች ልማት ጽሕፈት ቤት ያስታወቀ ሲሆን ከዚህ በፊት የተደራጁ ወጣቶች ትርፋማ እንዲሆኑ የተለያዩ ስልጠናዎችን እንዲወስዱ መደረጉ አመላክቷል። በዘንድሮ ወደ 75 ኢንተርፕራይዞችን በገጠር በወል ማሳ አደራጅተን ወደ ስራ ወደ ተግባር ያስገባንበት ሁኔታ አለ። በከተማ ደግሞ ሊየታ ወደ 908 ስራ አጦችን ከለየን በኋላ ከዛ ውስጥ 55 ኢንተርፕራይዞችን አደራጅተን ወደ ስራ ያስገባንበት ሁኔታ አለ። ደግሞ በከተማ አካባቢ የስራ አማራጮች አሉ። በፈርኒቸር የሚሰሩት አሉ፣ በሻይ ቡና የሚሰሩት አሉ፣ በአግሎትና በኢንዱስትሪ በከተማ ግብርና በሶስት ተከፋፍለው ነው የሚሰሩት። ያው በዛ ተደራጅተው የሚሰሩ ወጣቶች አሁን ባሉበት ሁኔታ እንደዚህ እንደ ሱልጣን ያሉት ያው ተደራጅተው ከሚሰሩ ውጤታማ ከሆኑ ኢንተርፕራይዞች አንዱ ናቸው ለማለት ይቻላል። ያው ይሄ ተግባር ከተጀመረበት ጊዜ ጀምሮ ብዙ ስራ አጦች ውጤታማ የሆኑበት ሁኔታዎቹ ያው በወል ማንንም ያው የማይካድ ስለሆነ በወል የሚታይ ሁኔታ እንዳለ ነው የሚያሳየው። የማህበራቱን ውጤታማነት ለማረጋገጥ በዘርፉ የሚከታተላቸው አካል መመደቡና የሚያነሷቸውን የተለያዩ ጥያቄዎችን ለመመለስ እቅዶች መኖራቸው ተገልጿል። እንደ ከተማ አንድ ማዕከል ያደራጃል፣ ይከታተላል። ደግሞ አንዳንድ ችግሮች ካለ ያው ምክር ሰጥቶ ወደ ውጤታማነት እንዲቀየሩ የማድረግ ነገር አለ። ገጠርም ላይ ደግሞ በ23ም ቀበሌ የአደራጅ ባለሙያ የገጠር ስራ እድል ፈጠራ አደራጅ ባለሙያ ተመድቦ በየቢዝነሱ ዘርፍ ወጣቶችን ተከታትሎ ድጋፍ ማድረግና ከቢሮም ጀምሮ ደግሞ ክትትል የምናደርግበት ሁኔታ አለ። ውጤታማ የሆኑትን ወደፊት የመጡትን ሌሎች ሞዴል ሆኖ ተሞክሮ የማቅረብ ስራ እየሰራን የምንገኝበት ሁኔታ አለ። ከአንድ ቀን ጫጩት ጋር ያሉ ችግሮች አሉ። እኛ አሁን የኛ አርሶ አደር ሌማት ትሩፋትን ከማስፋፋትም አንፃር ፍላጎት እንፈጥራለን። እነሱ ከኛ ጋር ከሴክተሩና እነዚህ አምራች ማህበራት ከኛ ጋር ግንኙነት ከፈጠሩ ሊንከጅ ከፈጠሩ እኛ አርሶ አደሩ ጋር ሌማት ትሩፋት መንደሮችን ለመፍጠር የዶሮ መንደሮችን ለመፍጠር አቅደን እየሰራን ያለንበት ሁኔታ ስላለ ለአርሶ አደሩ በፍላጎቱ መሰረት ማሰራጨት እንችላለን። ይሄንን እየተነጋገረን እየሄድን ያለንበት ሁኔታ በፊት እንደዚህ
እነሱ ዶሮን አምጥቶ ያሳድጋሉ። ከ45 ቀን በኋላ ለአርሶ አደሩ ግብርና ጽሕፈት ቤት ከቀበሌ ካሉ ባለሙያዎች ጋር ሊንኬጅ በመፍጠር እነሱ ደግሞ አርሶ አደሩ ጋር ፍላጎት ይፈጥራሉ። የማከፋፈል ስራዎች ሲንሰራ ቆይተናል። ይሄ አሁን የቀነሰበት ሁኔታ ነው የነበረውና ይሄንን እንደገና በማሳደስ ይሄንን ገበያ ትስስሩን ለመፍጠር እየተነጋገርን ያለንበት ሁኔታ ነው ያለው። ወጣቱ ስራ ፈላጊ ከመሆን ይልቅ በአካባቢው የሚገኘውን የተፈጥሮ ጸጋን በመጠቀም ስራ መፍጠርና ከተረጅነት መላቀቅ እንደሚገባም ተጠቁሟል።